ወንድሜ ይህን ሰሞን እኔና ልጄ ምንም ምግብ የሚባል በአይናችን ዝር አላለም። እባክህን እርዳን። እኔም ልብሰውን ልብስ አጥቻለሁ። ይሄኛው ብቻ ነው ያለኝ። እባክህን እርዳን። በህይወት ውስጥ ገንዘብ ከሌለ ህይወት ምንም ተራ ነገር ናት። እድሜው ስንት ነው? አሁን 10 ዓመቱ ነው። የእኔም ልጅ 10 ዓመቱ ነው። በእርግጥም አሁን የገዛነው ልብስ ለሱም ይበቃዋል። የእኔ ልጅ ምን ታስባለህ? ዛሬ የገዛነው ልብስ ለአንድ አቅመ ደካማ ልጅ ብንሰጥ እኛ ነገ መተን መግዛት እንችላለን። ስጠው፣ ችግር የለው። በጣም ነው የማመሰግነው። የት አካባቢ እንደምትኖሩ ማወቅ እችላለሁ? እታች ድልድዩ ስራ አካባቢ ነው የምንኖረው። አንዳንዴ ግን ላንኖር እንችላለን። ምክንያቱም ባቡል ኸይር የተባለ የበጎ አድራጎት ድርጅት አለ። እዛ እየሄድን ራባችንን በሚገባ ነው የምናስታግሰው። ከዛ በኋላ ድልድዩ ስር ታገኘናለን። ጥሩ። ስመጣ እዚህ አካባቢ እንደማገኛችሁ እርግጠኛ ነበርኩ። እንዴት ልትመጣ ቻልክ? የሁሉ ነገር ደግሞ ምንድን ነው? እነዚህ በሙሉ እቃዎች ልጅ ነበሩ። አሁን ግን ሙሉ በሙሉ ለአንተ ልጅ ሆናሉ። አልገባኝም። ልጅ የሆነው ነገር አለ? በካንሰር በሽታ ምክንያት ልጄን አጥቼዋለሁ። ምን? ልጄ 3 ዓመት ሙሉ በካንሰር በሽታ እየተሰቃየ ነበር። ሞት አፋፍ ላይ እያለ ምን እንዳለኝ ታውቃለህ? አባዬ፣ እኔ ስሞት ትላንት ላገኘነው ልጅ በሙሉ መጫወቻዎቼን ስጠው። እኔ በበሽታ ነው የምሞተው። በራብ የሚሞቱ ሰዎች በጣም ያሳዝኑኛል። በህይወት ስላላቸው ፈጣሪን አመስግኑ። ህይወት በገንዘብ የምትገዛ ቢሆን ኖሮ ለልጅ 1000 የሚያህልን ህይወት እገዛለት ነበር። አንተና ልጅ በጣም ሀብታሞች ናችሁ። ምክንያቱም ነገ ማየት ትችላላችሁ። ታሪኩ ከገባችሁ የራምዚ ሪል ስቴትን አካውንት ከስር ሜንሽን አድርጌላችኋለሁ። ሁላችሁም እየገባችሁ ፎሎ በማድረግ ከባቡል ኸይር ጋር ከጎናቸው ነው። አላውቅም። በጣም ትልቅ ድርጅት ነው። በጣም ትልቅ ነው። በጣም ደስ ይላል የምታደርጉት ነገር። ሃይ ሰላም ሰላም። ሃይ ሰላም። ቴንክ ዩ። እኔም ደስ ብሎኛል ስለመጣ። ሃይ ሰላም ሰላም። ሃይ አሁን ደስ የሚሉት ማርያም በጣም ደስ ይላል። እንደውም አሁን በጣም ሰዎች ከሄዱ በኋላ ነው የመጣው። ወላሂ እንደዚህ ፓርት 4-5 ወጥቷል። ዋው። እሺ በጣም ደስ ይላል። ሰላም። ዋው ቢዩቲፉል። ስለመጣው በጣም ደስ ብሎኛል። ከውስጤ በጣም ሃይ፣ እንደምን አላችሁ? ሰላም ነው። ሰላም አለይኩም ነው የሚለው። ሰላም አለይኩም። አፊ ላስጎብኝ። አንተ አገሬ ሰማይ፣ አንተ አገሬ መሬት፣ አንተ አገሬ ሰማይ፣ አንተ አገሬ መሬት። አንሰንና ደክመን ለአንድነት ትብብር እያየን ቢያመልጠን 8 ሚሊዮን ብር ብሩን ሳያገኙ ይሄ ቻሌንጅ ቢያልቅ ወላሂ ያሳፍራል። ያቅ
ሰዓትን አይፈጅም አይጠይቅም ጉልበት። ፎሎ ብናደርግ ታዲያ ምን አለበት? ደጋግ ኢትዮጵያውያን ቅልብ ያዘላችሁ በታላቅ አክብሮት ይልዘዛችሁ። ራምዚ ሪል ስቴት የሚለው አካውንት ከስር ተቀምጧል። ልክ እንደምታዩት እሱን ነካርጋችሁ ፎሎ አድርጉና ከባቡር ኸይር ጎን አሳዩን ቁሙና። ራምዚ ሪል ስቴት ለባቡር ኸይር የሰጠው ቻሌንጅ ሊያልቅ ቀናት ብቻ ነው የቀረው። 1 ሚሊዮን ከገባ 8 ሚሊዮን ብር ሊሰጥ ነው ለባቡር ኸይር። ፎሎ በማድረግ ቤተሰቦች ለአዛውንቶቹ ለህፃናቶቹ ከጎናቸው ነው። ከኛ የሚቀነስብን ምንም ነገር የለም። ከዚህ በፊት ምንም ለምኛችሁ አላቅም። ይሄ ቪዲዮ ቫይራል ወጥቶ ዛሬው ማታ ባቡር ኸይር ሙሉ ቻሌንጁን አጠናቆ እንዲያደርግ ከጎኔ ሁኑ። ምን ነው ልጄ? ምን ነው በመጦሪያ እድሜ ሰርች በለው። ምን ነው ልጄ? ተነሽ፣ ከዚህ ጋር እዚህ በር ላይ ምን ይጎልትሻል? ተነሽ፣ እቃውን ሰብስበሽ ሂጂ። አየሁ የሚሰራውን ስራ። እኛስ በጉልበታችን ቤተሰቦቻችንን እናግዛለን። እነኚህን ምስኪን እናቶችን ግን ማን ነው የሚያግዛቸው? እነዚህ እኮ አላህ ጸጋውን ሰጥቷቸው እጃቸውን የያዘባቸው ሰዎች ናቸው። ቆይ ግን ለሱ ቀላል የሆነውን ነገር እንዴት ማድረግ ይከብደዋል? የዚህ ሰውዬ ገረመህ እንዴ? እንደነዚህ አይነት ምስኪን ቤተሰቦችን ሰብስቦ የሚያበላውን ድርጅት እንኳን በቀላሉ ማገዝ ከብዶናል። እንዴት? ረምዚ ሪል ስቴትን ፎሎ በማድረግ በአንድ ፎሎ 16000 ብር ለግሱ ሲባሉ ፎሎ ማድረግ የከበደው ሰው እንኳን አለኩ። ፎሎ በማድረግ ብቻ 16000 ብር? አው ባቡር ሃይማኖት፣ ዘር፣ ብሔር፣ ትልቅ ትንሽ ሳይለይ ሰብስቦ የሚያበላ ድርጅት በዚህ ሳምንት ውስጥ ረምዚ ሪል ስቴት 1 ሚሊዮን ፎሎወር ካልገባ 8 ሚሊዮን ብሩን ሊያጣ። ከዚህ በላይ ጨካኝ ሰው አለ? 800,000 ደርሷል። ራምዚ 200,000 ቀርቷል። ፎሎ አድርጉ ቶሎ። ነገ ብሩህ ቀን ነው ስንቆም በጋራ የተስፋ ጎህ ሲቀድ የደጎች አሻራ ይቀየራል ሕይወት ባለበት አይረግጥም በጌታችን እዝነት መቼም ተስፋ አንቆርጥም።